በአሜሪካ ሁለት ግዛቶች በተከሰተ የአውሎ ንፋስ ነው የ21 ሰዎች ህይወታቸውን ማጣታቸው የተገለጸው እንግዲህ በእነዚህ ግዛቶች በኬንታኪና ሚዙሪ ግዛቶች ነው ከትናንት በስቲያ ምሽት ለሊት ላይ የተከሰተው አውሎ ንፋስ የ21 ሰዎችን ህይወት እንደቀጠፈ የተገለጸው በኬንታኪ ብቻ 14 ሰዎች ህይወታቸውን ያጡ ሲሆን በሚዙሪ ደግሞ 7 ሰዎች እንደዚሁ ህይወታቸውን ማጣታቸው ተገልጿል ከዛ ባሻገር ደግሞ በምስሉ ላይ እንደምትመለከቱት በጣም ከፍተኛ የሆነ የንብረት ውድመትም በዚሁ አውሎ ንፋስ ምክንያት ተከስቷል ከ600 ሺህ በላይ የሚሆኑ የንግድ ተቋማትና መኖሪያ ቤቶችም የኃይል መቋረጥ እንዳጋጠማቸው ይሄንኑ ተከትሎ ነው እየተገለጸ የነበረው እንግዲህ በዓለም አቀፍ ሚዲያዎች ከፍተኛ መነጋገሪያ የነበረ ነው የኤፍቢ ዘገባ በዚህ መልኩ ነበር ያስቃኘው ሲኤንኤን አልጀዚራ ሌሎችም ትላልቅ ዓለም አቀፍ የሚዲያ ተቋማት ይህንኑ መረጃ ለዓለም ሲያጋሩ ነበር ወደ ቀጣዩ ስናልፍ ደግሞ